የክለቦች ዓለም ዋንጫም ተጀምሯል እና ደግሞ ጨዋታዎችም እየተደረጉ ነው የሚገኙት። ትላንትና ይሄ አስቀኛ የሚባሉ ውጤቶች ተመዝግበዋል። ለምሳሌ ባየር ሙኒክ ኦክላንድ ሲቲ የተባለው የኒውዚላንድ በትርፍ ሰዓታቸው እግር ኳስ የሚጫወቱ ተጫዋቾች ያሉበትን ቡድን 10-0 አሸንፏል። በእያንዳንዱ ተጫዋች ልክ ለመሆን አንድ ጎል ነበር የቀረው፣ ግን ያው 10-0 አልቋል። ከዛውጭ የዚህ ፓሪስ ሰን ዠርመን እና የአትሌቲኮ ማድሪድም ጨዋታ ሌላ አስቂኝ የሚባል ውጤት የተመዘገበበት ነው። አትሌቲኮ ማድሪድ ለአመታት የምናውቀው በጠንካራ የመከላከል አደረጃጀቱ የነበረውን ቡድን እንደው የሙቀቱ ጉዳይ ሆኖ እንደገና ደግሞ ያድካምን በተወሰነ መልኩ ኖሮ ታይቶበት ነው እንጂ እና ደግሞ ግብ ጠባቂው የመለሳቸው የራሱ የፒኤስጂ ተጫዋቾች የሚያባከኗቸው ኳሶች እንዳሉ ሆነው 4-0 አሸንፏል ፓሪስ ሰን ዠርመን አትሌቲኮ ማድሪድን። እና ከጨዋታው መጠናቀቅ በኋላ አሰልጣኝ ዲየጎ ሲሞኔ እኛ እኮ ማለት ከማንመጣጠነው ቡድን ጋር ነው የተጫወትነው። ፓሪስ ሰን ዠርመን ማለት ሉዊስ ኤንሪኬ ማለት የመስመር ተጫዋች ይፈልጋሉ ሲል ጥር ላይ 70 ሚሊዮን ዩሮ ወጥቶለት ክቫራስኬ ላይ የሚገዛለት ተጫዋች በሚገዛለት አይነት አሰልጣኝ ነው ብሏል። ይሄ እንዴት ነው ድሮ ልጅ ያለን አንድ ተሸናፊ ወይ ሰፈሩ ስንጫወት አንድ ተሸናፊ ሽንፈቱን አልቀበል ሲለፈርታም እንደሚባለው አይነት አስተያየት ይመስላል። ምክንያቱም አትሌቲክ ብዙ ኢንቨስት የሚያደርጋነ ቡድን ነው። ለማንኛውም እነዚህን ጨዋታዎችን እናነሳለን። ዛሬ የሚደረግ ጨዋታ አለ። ቼልሲ እንደዚሁ በዚህ ውድድር ላይ ተሳታፊ እንደሆነ ይታወቃልና ዛሬ ከሎስ አንጀለስ ኤፍሲ ጋር የሚያደርገው ጨዋታ ይኖራል። እነዚህን ጨዋታዎች እናነሳለን። የዝውውር ጉዳዮችም ይኖሩናል የምናነሳቸው። በርግጥ ይሄ የዝውውር መስኮቱ ለ10 ቀን ተብሎ ተከፍቶ የነበረው መልሶ ተዘግቷል። ከጥቂት ቀናት በኋላ መልሶ ይከፈታል የዝውውር መስኮቱና ከመከፈቱ አስቀድሞ ግን ቡድኖች እንግዲህ ራሳቸውን እያዘጋጁ ነው የሚገኙት። ሊቨርፑል በጣም አስገራሚ የሚባሉ ዝውውሮችን እየፈጸመ ነው የሚገኘው። ከዛው ሌሎችም ቡድኖች እንደዚሁ እንቅስቃሴ እያደረጉ ነው የሚገኙት። የአርሰናልም ዝምታ ብዙዎችን እያነጋገረ ነው የሚገኘው። በተለይ ደግሞ የማጥቃት ክፍሉ ማጠናከር አለበት፣ ሁነኛ አጥቂ ማስፈረም አለበት የሚሉ ድምጾች ከተለያዩ እንግዲህ 82 ላይ አድማጮቻችን የሚልኩልን ሐሳብ ጨምሮ የተለያዩ ድምጾች ይሰማሉ። ግን በአርሰናል ቤት ምንም እየተሰማ የሚገኝ ድምጽ የለም እንደው ከጭምጭምታዎች በስተቀር። ግን እየተሰሙ ያሉ ጉዳዮችን እናነሳለን። ሪያል ማድሪድ አሁንም ትኩረቱን የእንግሊዝ ፕሪሚየር ሊግ ተጫዋቾች ላይ ማድረጉን ቀጥሏል። ደግሞ በነፃ ነው ደግሞ ተጫዋቾችን ለማስፈረም እየሞከረ የሚገኘው። ደግሞ አሁን ተረኞቹ ትልቆቹ ቡድኖች ናቸው። ዲኖ ሃውሰንን ከቦርንመዝ በክፍያ ነበር ያስፈረመው። ትሬንተን እንደዚሁ ከሊቨርፑል በነፃ ግን ደግሞ ለክለቦች ዓለም ዋንጫ እንዲደርስለት ሲል 10 ሚሊዮን ፓውንድ ከፈለ። አሁን ደግሞ ሌሎች ተጫዋቾች ላይ ትኩረት እያደረገ ይገኛል። እነማን ናቸው የሚለውን ነገር እናነሳለን። ጄናሮ ጋቱሶ የጣሊያን ብሔራዊ ቡድን አሰልጣኝ ሆኖ ተሹሟል። እነዚህና ሌሎችን ጉዳዮች እያነሳን ነው እስከ 90 ደቂቃ ድረስ ቆይታ የምናደርገው። የዓለም ክለቦች ዋንጫም እንደዚሁ ጨዋታዎቹ ቀጥለው ተደርገዋል። ትላንትናም በሁለተኛ ቀን የመጀመሪያ ጨዋታ ባየር ሙኒክና ኦክላንድ ሲቲ ያደረጉት ጨዋታ ነበር። ባየርን እንግዲህ በአውሮፓ ብቻ ሳይሆን በዓለም ከሚገኙ ትልልቅ ክለቦች መካከል እንደውም ይሄ የልዕለ ክለብነት ደረጃ ላይ ከደረሱ ሱፐር ክለብስ ከሚባሉት መካከል አንዱ ነው። ኦክላንድ ሲቲ ደግሞ በዚህ እንደውም በኦፕታ ፓወር ራንኪንግ ወይም በኦፕታ የዚህ የክለቦች የደረጃ አወጣጥ መሰረት ወይም ያው የተለያዩ ሁኔታዎችን ገምግሞ በሚሰጠው ደረጃ መሰረት የሊጋችን በጣም ብዙ ቡድኖች ሁሉ ይበልጡታል እና ይሄን የምትመለከት ከሆነ እንዴት ያለ በጣም ደካማ የሚባል ቡድን እንደሆነ መረዳት ትችላለህ። ከዛ ባሻገር አብዛኞቹ ይሄ በዚህ በህብረተሰባዊ ፖለቲካ ሐሳብ ወይም በዚህ በሶሻሊዝም ቋንቋ ላባደሮች ተብሎ ሊገለጹ የሚችሉ አይነት እንደውም ራሳቸው እንደዛ ብሎ ነው የሚጠሩት። we are the blue collars ይላሉ ወይም ይሄ በላባችን በጉልበታችን ሰርተን ምናድር ነን ይላሉ። የሙሉ ጊዜ ስራቸው እግር ኳስ መጫወትን ያሉኑ ናቸው አብዛኞቹ ተጫዋቾችና ትላንትና እንግዲህ ይሄ የግዙፍ አለትና የጠጠር እንኳን አይሞላም የግዙፍ አለትና የቅንጣት እንደው የአንዲት አሸዋ ቅንጣት ያክል ልዩነት የነበራቸው የክለብ ስትራክቸር ያላቸው ቡድኖች ነበሩ ጨዋታቸውን ያደረጉት እና ደግሞ ሜዳ ላይም ደግሞ የሚታየው የጨዋታ እንቅስቃሴ ያንን ያሳይ ነበር። ምክንያቱም ባየር ሙኒክ የመጀመሪያውን ጎል ለማግባት ያስፈልገው 6 ደቂቃዎች ብቻ ነበር። 6ኛው ደቂቃ ላይ ኪንግስሌይ ኮማ ባገባው ጎል መሪ ሆነ። ከዛ በኋላ ራሱ ኪንግስሌይ ኮማ 21ኛው ደቂቃ ላይ ሌላ ጎል አገባ። ሳሻ ቦይ 18ኛው ደቂቃ ላይ ጎል
አገባ ሚሼል ኦሊሴ 20ኛውና 45ኛው ደቂቃ ያው መደበኛው የመጀመሪያ አጋማሽ ክፍለ ጊዜ ተጠናቆ በተጨማሪ ባከነ ሰዓት ሌላ ጎል አግብቶ ነበር። ከዛ አስቀድሞ ግን ቶማስ ሙለር እንደዚሁ ጎል አግብቶ ነበርና የመጀመሪያው አጋማሽ ሲጠናቀቅ የውጤት ሰሌዳው 6-0 ነበር ያሳየ ነበርና ያውም ብክነቶች ደግሞ ነበሩ በባየር ሙኒክ በኩል። ከዛውጭ በሁለተኛው አጋማሽ ጀማል ሙዚያላ ሃትሪክ ሰርቷል እና ደግሞ ቶማስ ሙለር 89ኛው ደቂቃ ላይ ሌላ ጎል አክሎ ጨዋታው 10-0 ነው የተጠናቀቀውና ምድብ 3ን ባየርን መምራት ጀምሯል። እንደሚጠበቀው ምናልባት የውጤት 2013 ላይ ብራዚል አስተናግዶት በነበረው የኮንፌዴሬሽን ዋንጫ ከዓለም ዋንጫ መደረግ አንድ አመት አስቀድሞ የዓለም ዋንጫ አስተናጋጅ ሀገር የሚያስተናግደው ውድድር አለ አይደል? የየአህጉራቱ ሻምፒዮኖች እና ደግሞ የዛ የሀገሩ የአስተናጋጅ ሀገር ብሔራዊ ቡድን አንድ ላይ ሆኖ የሚሳተፉበት ውድድር የኮንፌዴሬሽን ዋንጫ የሚባል እና 2013 ላይ ስፔን ታይቲ ከምትባል አገር ጋር ተጫውታ ነበርና በተመሳሳይ 10-0 ነበር ያሸነፈችው። እና ይሄንን ጨዋታ እየተመለከትኩ ወዲያው ጭንቅላቴ ላይ የመጣው ወይም ደግሞ ወዲያው ትዝ ያለኝ ጨዋታ ያ ነበር እና አንድ እንደው ፈገግ የሚያሰኝ ገጠመኝ ያለ ከዛ ጨዋታ ጋር በተያያዘ የታይቲው አምበል ከዛ ጨዋታ መጠናቀቅ በኋላ ይሄ በራንደምሊ ተጫዋቾች የተመረጡ የዶፒንግ ምርመራ ይደረግላቸዋልና የታይቲው አምበል እንዳጋጣሚ እሱ ተመረጠና ምርመራ ተደረገለትና የአበረታሽ መድኃኒት የአበረታሽ ንጥረ ነገር ፈተናውን ወደቀ ምርመራው ማለት ነውና ቡድኑ 10-0 ተሸነፉ። እንግዲህ ባይወስድ ኖሮ እንዴት ባለ መጠን ልዩነቱ ይሆን ነበር ብለ ያው ፈገግ ብለ ጥያቄ እንድታነሳ የሚያደርግ አይነት ውጤት ነበር። እና አንዳንዶችም ይሄን ውድድር ሲሪየስሊ ወይም ደግሞ በቁም ነገር የማይቆጥሩት መሰል ልዩነቶች ሊፈጠሩበት ስለሚችሉ ነው። በተለይ ደግሞ የአውሮፓና የላቲን አሜሪካ ቡድኖች ከሌሎች ክፍለ ዓለማት ቡድኖች ጋር ያላቸው ልዩነት ከሰፊ ከመሆኑ የተነሳ እንደ ቁም ነገር ሊወሰድ አይገባም፣ ያን ያክል ጥራት ያለው ፉክክር አንመለከትበትም የሚል ፍርሃት ነበራቸው። ፓሪስ ሳን-ዠርማን እንደዚሁ አትሌቲኮ ማድሪድን እንደው ከዛ ባልተናነሰ እንደው እንመንዝረው ካልን ከዛ ያልተናነሰ ብልጫ በነበረው ጨዋታ 4-0 አሸንፏል። ፋቢያን ሩይዝ 19ኛው እንደዚሁም ደግሞ ቪቲኒያ የመጀመሪያው አጋማሽ ሊጠናቀቅ ሲል በነበረ የጨዋታ ክፍለ ጊዜ ላይ እንደዚሁም ደግሞ ሴኒ ማዩሉ የተጫዋች በቻምፒየንስ ሊግ ፍጻሜ እንደዚሁ ተቀይሮ ገብቶ በጨዋታው ማብቂያ ደቂቃ ላይ አምስተኛውን ጎል ያገባ ተጫዋች እንደነበር ይታወሳል። ኢንተር ሚላን ላይ ማለት ነው። ትናንትናም እንደዚሁ 87ኛው ደቂቃ ላይ ጎል አግብቷል። ካንጌንሊ መደበኛው የጨዋታ ክፍለ ጊዜ ተጠናቆ በተጨማሪ የባከነ ሰዓት መገባደጃው ላይ ከፍተኛ ቁጥራት ምትጎል አግብቶ ፓሪስ ሳን-ዠርማን 4-0 እንዲያሸንፍ ሆኗል። የሁለቱ ቡድኖች ጥቅል ባህሪያት የታየበት አይነት ጨዋታ ነበር። ፓሪስ ሳን-ዠርማን በሁሉም አይነት የጨዋታ መንገዶች መጫወት የሚችል በኳሱን መስርቶ ማጥቃት የሚችል ከኳስ ጋር ምቾት ባላቸው ተጫዋቾቹ አማካኝነት ከዛ ባሻገር ደግሞ ኳሱን በሚያጣ ጊዜ እዛው አፈኖ ፕሬስ አድርጎ ኳስን መቀበል የሚችል በተጋጣሚ የመጨረሻዎቹ 20 እና 30 ሜትሮች ላይ ኳስን መንጠቅ የሚችል አይነት ቡድን እንደሆነ ከዛ ባሻገር ደግሞ የነጠቀውንም ደግሞ ኳስ እዚያው ወደ ጎል አቅጣጫ መውሰድ የሚችል ካስፈለገም ደግሞ ሪሳይክል ማድረግ የሚችል አይነት ቡድን እንደሆነ በተለይ በመጀመሪያው ጎል አማካኝነት አሳይቷል። ከዛ ውጭ በፈጣን የመልሶ ማጥቃት ሽግግር ጎሎችን ማስቆጠር የሚችል አይነት ቡድን እንደሆነም እንደዚሁ ቪቲኒያ ባገባው ጎል ላይ አሳይቷል። ከዛ ውጭ የተጋጣሚ ቡድን ኳሱን ለፓሪስ ሳን-ዠርማን ለቆ በፈጣን ላይ መልሶ ማጥቃት ለመጫወት እንኳን ቢሞክር ፈጣኖቹ የፓሪስ ሳን-ዠርማን ተከላካዮች እንደዚሁም ደግሞ የመስመር ተከላካዮችም ጭምር ከዛ ባሻገር አማካዮቹ እነ ቪቲኒያ እነ ጆአው ኔቬስም በፍጥነት ወደ ኋላ የማገገም ሩጫ በማድረግ ሪከቨር በማድረግ ኳሶችን ማስጣልና መልሶ ማጥቃትን ደግሞ ማስጀመር የሚችሉ አይነት ተጫዋቾች እንደሆኑ በትናንትናው ጨዋታ ላይ ተመልክተናልና ሉዊስ ኤንሪኬ የገነባው ቡድን እንደው በሁሉ አቅጣጫ የተሳለ በጣም አደገኛ የሚባል ሰይፍ ተደርጎ ሊቆጠር ይችላልና ትናንትና ስቴትመንት የሆነ ድል ነው ያስመዘገበው። እዚህ የተገኘ ነው ልንቀለድ አይደለም ለሻምፒዮንነት ልንፎካከር ነው የሚመስል አይነት አስተያየት እንደው ሜዳ ላይ ተጫዋቾቹ አሳይተዋል። ከዛ ባሻገር ደግሞ የቡድኑንም ደግሞ ጥልቀት ነው የምትመለከተው። ምክንያቱም ተጫዋቾች ሲቀየር ለምሳሌ ዋረን ዛይሬ-ኤሜሪ በፓሪስ ሳን-ዠርማን ቤት የነበረው ጅምሩ ከወደፊቶቹ የባሎን ዶር ተስፈኞች መካከል እንደ አንዱ ያስቆጠረው
ተጫዋች ነበር የተጫዋች ከዛ ባሻገር ኡስማን ዴምቤሌን በትናንትናው ጨዋታ ላይ አልተጠቀመበትም በጭራሽና እንግዲህ ያለውን የቡድን አማራጭ ደግሞ ተመልከቱ ኡስማን ዴምቤሌ በዚህኛው ውድድር ዘመን በተለይ በፓሪስ ሰን-ዠርማን እንደውም ይሄኛው የካላንደር ዓመት 2025 ከገባ በኋላ ባሉት ጨዋታዎች ላይ የዚህ ተጫዋች አስተዋጽኦ ምን ያክል ግዙፍ እንደነበር እንደዚሁ መመልከት ይቻላልና አጠቃላይ 2025 ከገባ በኋላ የሉዊስ ኤንሪኬ ፓሪስ ሰን-ዠርማን ያገባቸው ጎሎች ቁጥር 105 ደርሰዋልና እንግዲህ በግማሽ የውድድር ዓመት ወይም ደግሞ ከግማሽ ጥቂት ከፍ ባለ የጨዋታዎች ብዛት ማለት ነው አጠቃላይ ከውድድር ዘመኑ ይሄ ደግሞ በሊጉ በአገር ውስጥ ውድድሮች ብቻ አይደለም በቻምፒየንስ ሊግም በርካታ ጎሎች የሚያስቆጥር ቡድን እንደሆነ ከኢንተር ሚላን ጋር ያውም ጠንካራ ከሚባለው ኢንተር ሚላን ጋር ባደረጋቸው ጨዋታዎች ላይ ማሳይቷል ትናንትና ምሽትም እንደዚሁ ሌላ ጥሩ የመከላከል አደረጃጀት አለው ተብሎ የሚታሰበው አትሌቲኮ ማድሪድ ላይ 4 ጎሎችን እንደዚሁ አግብቷል ምናልባት ያኖ ብላክ ባይኖር ኖሮ ከዛ በላይ ጎሎች ሊቆጠሩ ይችላሉ ነበር የፓሪስ ሰን-ዠርማን ተጫዋቾችም ያባከኗቸው ኳሶች ባይኖሩ ኖሮ ከዛ በላይ የሆነ ጎል ሊቆጠር ይችላል እንደነበር መናገር ይቻላል መግቢያችን ላይ ያነሳነው የዲየጎ ሲሞኔ አስተያየትም ሌላ ፈገግ የሚያሳይ ነው በመካከላችን መመጣጣን አልነበረም በጥራትም ይበልጡናል በአቅምም ይበልጡናል ብሏል ግን ደግሞ ያለፈው የክረምት ዝውውር መስኮት ላይ አትሌቲኮ ማድሪድ የዩሊያን አልቫሬዝን ዝውውር ያጠናቀቀበትን ጨምሮ 200 ሚሊዮን ዩሮ በላይ ነው ያወጣውና ከሆነ አመታት በኋላ አትሌቲም እንደዚሁ በቀላሉ የሚታለፍ አይነት ቡድን አይደለም በሚያወጣቸው ወጪዎች በእርግጥ ያው ፓሪስ ሰን-ዠርማን የመንግስት ክለብ ነው ማለት በካታር መንግስት የሚደገፍ ነው ግን አትሌቲኮም ቢሆን በተለይ በቅርብ አመታት በደንብ ዝውውሩ ላይ የነቃ ተሳትፎ የሚያደርግ የፈለጋቸውን ተጫዋቾች ያስፈርማል ባለፈው አመት እንኳን ማለት ከዛ ቀደም በነበሩት አመታት ካልሆነ በስተቀር ለኔ ከዚህ ከ2016 የቻምፒየንስ ሊግ ፍጻሜ በኋላ ከ2014 አይደለም ከ2016 የፍጻሜ ጨዋታ በኋላ አትሌቲኮ ማድሪድ በደንብ ከነሪያል ማድሪድ ጋር ተከሻሚ ይለካካ አይነት ቡድን ሆኗል ዲየጎ ሲሞኔ በ14 አመታት ቆይታው አትሌቲን ከአውሮፓ ትልልቆቹ ቡድኖች መካከል አንዱ አድርጎታል ሪያል ማድሪድ ሆኖበት ነው እንጂ ቡድን ሁለት ቻምፒየንስ ሊግ ማሸነፍ የሚችል ነው ሬጉላርሊ በመደበኛነት የቻምፒየንስ ሊግ ተሳታፊ ቡድን ነው በመደበኛነት ሊጋው ከአንደኛ እስከ 3ኛ ያለው ደረጃ ውስጥ የሚገኝ ቡድን ነው በሁለት አጋጣሚዎች ሻምፒዮንም ሆኗልና ገቢውን በዛው ልክ ነው እየጨመረ የሚመጣው በዛው ልክ ነው ስታተሱን ከፍ እያለ የሚመጣው ከስፖንሰሮች ጋር ሲደራደር አሁን ያለበት የክለብነት ደረጃ ከፍ ያለ ገቢ እንዲያገኝ የሚያስገኝለትን አይነት ድርድር እንዲያደርግ ስቴዲየሙም ሌላ በጣም ድንቅ የሚባል ስቴዲየም ነውና ከዛ የሚያገኘው ገቢ ቀላል የሚባል አይደለም እና ይሄ አስተያየቱ ያን ያክል እየተዋጠላቸው አይመስልም ያው ሌሎችም ጨዋታዎች ነበሩ እየተደረጉ የነበሩ ግን እንደው ያን ያክል ትልቅ ትኩረት የሚሰጣቸው አይነት ጨዋታዎች አልነበሩም ለምሳሌ አሁን ወደ መጠናቀቂያው የሆነ የቦታፎጎና የሲያትል ሳውንደርስ ጨዋታ አለ ቦታፎጎ የብራዚል ቡድን ነው ሲያትል ሳውንደርስ የአሜሪካ ቡድን ነው የነን ጨዋታ ቦታፎጎ ለ1 እየመራ ነው የሚገኘው ከዛው እንደዚሁ ለሊት ላይ የተደረገ አንድ ጨዋታ ነበር ፓልሜራስና ፖርቶን ያገናኘ ጨዋታ 0-0 ተጠናቋል ዛሬ ምሽት 4 ሰዓት ላይ ቼልሲ እንደዚሁ ከሎስ አንጀለስ ኤፍሲ ጋር የሚያደርገው ጨዋታ አለ ቼልሲ የ2020-21 የቻምፒየንስ ሊግ አሸናፊ በመሆኑ ነው የዚህ ውድድር ተካፋይ የሆነው የቶማስ ቱኸል ቡድን የዛ ውድድር ዘመን የቻምፒየንስ ሊግ አሸናፊ ሲሆን በሻምፒዮንነት ጉዞ ውስጥ አትሌቲኮ ማድሪድን በመጀመሪያው ዙር ጥሎ ማለፍ አሸንፎ ነበር ዋንዳ ሜትሮፖሊታኖ ላይ በርግጥ የቻምፒየንስ ሊግ ጨዋታዎች ሲሆን ሲዩታት ሜትሮፖሊታኖ ነው የሚባለው ስቴዲየምና እዛ ስቴዲየም ላይ አሸንፎት ነበርና ያችን የማሸነፊያ ጎል ደግሞ ያገባው ተጫዋች ኦሊቪዬ ጂሩ ነበር አጠቃላይ ያን ጎል ጨምሮ በዚህ በቻምፒየንስ ሊግ በ6 ጎሎች አስተዋጽኦ ነበረው የቼልሲ ሻምፒዮንነት ጉዞ ላይ እና ዛሬ በተቃራኒ ይገጥማቸዋል ወደ ሜጀር ሊግ ሶከር ካመራ በኋላ የቀደመ ቡድኑን ይገጥማል ከዛው የቻምፒየንስ ሊግ ተሳትፎ ታሪክ የነበረው ወይንም በቻምፒየንስ ሊግ መጫወት ታሪክ የነበረው እና ደግሞ ሮማ ባርሴሎና ላይ ያንን የአስደናቂ ሬሞንታዳ ሲሰራ ያ የፒተር ድሩሪ አስደናቂ ኮሜንትሪ ሲሆን ኮስታስ ማኖላስ ላገባው የጭንቅላት ጎል የማዘን ኳሱን ያሻማው ጄንጊዝ ኡንደርም የዚህ ቡድን አባል ነውና እንደው በቀላሉ የሚታይ አይነት ቡድን አይደለም በርግጥ በጥራት ደረጃ ከቼልሲ ጋር የሚወዳደር አይነት ቡድን አይደለም ከዚህ ጨዋታ አስቀድሞ ግን አሰልጣኝ ኤንዞ ማሬስካ ተጠይቆ ነበር ከዝውውር ጋር በተያያዘ እንደው ቼልሲ ምን ያክል እንቅስቃሴ ያደርጋል በዝውውር ተብሎ ተጠይቆ ከግብ ጠባቂ ጋር በተያያዘ አሁን 3 ግብ ጠባቂዎች አሉን በቀጣዩ ውሳኔ እናሳልፋለን ብለዋል ማይክ ሜኞን
ሚላን የማስፈረም እንቅስቃሴ ላይ እንዳሉ ይታወቃል። ከዛ ባሻገር ሌሎችም ተጫዋቾች እንደዚሁ የማስፈረም ፍላጎት አለው። ያጥቂና የመስመር ተጫዋችም የማስፈረም ፍላጎት አለው። በተለይ ደግሞ የመስመር ተጫዋችን በተመለከተ 3 የመስመር ተጫዋቾች ብቻ ነው ያሉን። ስለዚህ ያው ተጨማሪ ተጫዋቾችን ልናስፈርም እንችላለን የሚል አንድምታ ያሉ መልእክት እንደዚሁ ተገልጿል። ሌሊት 7 ሰዓት ላይ ቦካ ጁኒየርስ ከቤንፊካ ይጫወታሉ። እንደዚሁም ሌሊት 10 ሰዓት ላይ ስፔራንስ ዶ ቱኒስ ከፍላሚንጎ ጋር የሚያደርጉት ጨዋታ ይኖራል። ሪያል ማድሪድ ኢብራሂማ ኮናቴ በቀጣዩ የውድድር ዘመን ማብቂያ ላይ በነፃ ሊያስፈርመው እና ደግሞ በሊቨርፑል ቤት ውሉን እንዳያራዝም ከወዲሁ ወኪሎቹን አግኝቶ እያግባባው ይገኛል የሚሉ ሪፖርቶች ናቸው እየወጡ የሚገኙት። አርሰናል አሁንም የአጥቂ አማራጩ ወይም ደግሞ የሚያስፈርመውን አጥቂ በትክክል ለይቶ አለመወሰኑም ነው እየተነገረ የሚገኘው። በተለይ ደግሞ አዲሱ የስፖርቲንግ ዳይሬክተር አንድሪያ ቤርታ እና አሰልጣኙ ሚኬል አርቴታ ቪክቶር ዮኬሬሽ ይሻለናል ወይስ ደግሞ ቤንጃሚን ሼሽኮ በሚለው ጉዳይ ላይ ከስምምነት ላይ አልደረሱም። ከዛ ባሻገር የቪክቶር ዮኬሬሽም ሆነ የቤንጃሚን ሼሽኮ የዝውውር ሂሳብ ከፍተኛ ነው የሚል እሳቤ ስላላቸው ምናልባት ፊታቸውን የፕሪሚየር ሊግ ልምድ ወዳለው ወደ ኦሌ ዋትኪንስ ሊያዞሩት ይችላሉ የሚሉ ዘገባዎችም እየወጡ ነው የሚገኙት። ግን ደግሞ ይሄ ደጋፊዎችን የሚያስደስት አይደለም። ምክንያቱም የጥር ዝውውር መስኮት ላይ እስከ 60 ሚሊዮን ፓውንድ ድረስ አቅርበው ውድቅ ተደርጎባቸዋል። በርካታ ደጋፊዎችም ተቃውሞ እያቀረቡ ነበር። ይህ ተጫዋች ለክለባችን ፕሮፋይል የሚመጥን አይደለም፣ በቀጣይ ደግሞ ይሄ ከእድሜውም አንጻር ሪሴል ቫልዩ የለውም እና ደግሞ ብዙም አመት ሊያገለግል የሚችል አይነት ተጫዋች አይደለም የሚል ሀሳብ ያላቸው ከዛ ባሻገር ኦሌ ዋትኪንስ አው ደግሞ ልክ ነው። ይሄ የጎሎቹን ደግሞ ቁጥርና አጠቃላይ ያለውን ደግሞ የማጥቃት ቁጥራዊ መረጃዎችን መተመለከት ከሆነ ከሀያባት ከሱ ያነከል እንደው ያነሰ የሚባል አይደለም። ያው ደግሞ ከሀያባት አጥቂ ሳይሆን ረጅም ጊዜ በጉዳት ምክንያት ሳይሰለፍም ጭምር ማለት ነውና የማንቸስተር ዩናይትድ አጥቂ ራስሙስ ሆይሉንድ ደግሞ ወደ ኢንተር ሚላን ሊያመራ ከክለቡ ጋር ንግግር ስለመጀመሩ እንደዚህ ሰምቷል። እስከ 45 ሚሊዮን ዩሮ ድረስ ኢንተር ሚላን ለዚህ ተጫዋች ዝውውር ይከፍላል ተብሏል። በእርግጥ በኦልድ ትራፎርድ መቆየት ነበር የመጀመሪያው ምርጫው፣ ግን በክለቡ እንደማይፈለግ የተረዳው ዴንማርክ አጥቂ ፊቱን ወደ ጣሊያን ሊመልስ ይችላል ተብሏል። ቶተናም ማቲስ ቴለን ከባየር ሙኒክ በቋሚ ውል ለማስፈረም መስማማቱ ተነግሯል። ለዚህም ተጫዋች ዝውውር ቶተናም 45 ሚሊዮን ዩሮ ለመክፈል መስማማቱ ነው በትላንትና በይፋ የተነገረው። ጄናሮ ጋቾ የጣሊያን ብሔራዊ ቡድን አሰልጣኝ ሆኗል። ኢትዮጵያ ፕሪሚየር ሊግ የ35ኛ ሳምንት ጨዋታዎች ነበሩ። ትላንትና በኩል 9 ሰዓት ላይ የተደረጉ 3 ጨዋታዎች ነበሩ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁም በወንጂ ስቴዲየም እና ቢሾፍቱ በሚገኘው የክቡራቱ ይድነቃቸው ተሰማ ስቴዲየም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ አዳማ በፋሲል ከነማና አዳማ ከተማ ያደረጉት ጨዋታ ነበር። 2-2 የተጠናቀቀ ጨዋታ። አዳማ ከተማ ይህንን ጨዋታው በመጀመሪያው አጋማሽ በተለይ ደግሞ በመጀመሪያዎቹ 25 ደቂቃዎች ከነበረው አስደናቂ ብልጫ ጋር 2-0 ይመራ ነበር ይህንን ጨዋታ። ነቢል ኑሪ 7ኛው ደቂቃ እንደዚሁም ደግሞ አድናን ረሻድ 23ኛው ደቂቃ ላይ ባገቧቸው ጎሎች የአሰልጣኝ አብዲ ቡሊ ቡድን ጨዋታውን ይመራ ነበር እና ደግሞ ከዛም በላይ ጎሎችን የሚያስቆጥር አይነት ቡድን ይመስል ነበር። የፋሲል ከነማ ተጫዋቾች የአዳማ ከተማን የማጥቃት ሽግግሮች እንደዚሁም ደግሞ የአዳማ ከተማን ፕሬሲንግ መቋቋም ቸግሯቸው እንደነበር ተስተውሏል በጨዋታው ላይ። ነገር ግን በሁለተኛው አጋማሽ አሰልጣኙ ከጨዋታው መጀመር አስቀድሞ ከሱፐር ስፖርትስ ጋር በነበራቸው ቆይታ ላይ ሲያነሱት የነበረው ነጥብ እና ደግሞ ስጋታቸው እውን ሆኖ ነበር የተመለከትነው። ጨዋታው ከእጃችን መውጣት የለበትም፣ የጨዋታውን ቁጥጥር እስከ መጨረሻው ድረስ ማስኬድ አለብን የሚሉትን ነጥቦች ሲያነሱ ነበር። ግን ደግሞ የጨዋታውን ቁጥጥር እስከ መጨረሻው ድረስ እንደው መያዝ ሳይችሉ ቀርተው በያዋላውላ በተቆጠሩባቸው ጎሎች ነጥብ ጥለዋል። ጌታነህ ከበደ 51ኛው ደቂቃ እንደዚሁም ደግሞ አንዋር ሙራድ 67ኛው ደቂቃ ላይ ያገቧቸው ጎሎች ፋሲል ከነማ ከዚህ ጨዋታ 1 ነጥብ ይዞ እንዲወጣ አግዘዋል። ወንጂ ስቴዲየም ላይ የተደረገው የወልዋሎ ዓዲግራት ዩኒቨርሲቲና የመቀለ ሰባ እንደርታ ጨዋታ በመቀለ ሰባ እንደርታ 2-1 አሸናፊነት ተጠናቋል። ሙሉጌታ ወልደ ጊዮርጊስ 58ኛው ደቂቃ፣ ሰለሞን አብቴ 85ኛው ደቂቃ ላይ የመቀለ ሰባ እንደርታን አሸናፊነት ጎሎች። በማከል ደግሞ ናትናኤል ሰለሞን ወልዋሎ ዓዲግራት ዩኒቨርሲቲን ለ2 ደቂቃዎችም ቢሆን ጨዋታውን ወደ ጨዋታው እንዲመለስ እና አቻ እንዲሆን ያደረገ ጎል 83ኛው ደቂቃ ላይ አግብቶ ነበር። በቢሾፍቱ ክቡራቱ ይድነቃቸው ተሰማ አካዳሚ በተደረገው ደግሞ ጨዋታ ኢትዮ ኤሌክትሪክ መቻልን በሽመክት ኩክሳ 82ኛ ደቂቃ ጎል አሸንፏል እና ደግሞ በሊጉ የመቆየቱን ተስፋ እንደዚሁ አለም ልሟል።
34ኛው ሳምንት ሲጠናቀቅ እነዚህ ሶስት ቡድኖች በተለይ ደግሞ ለአለመውረድ በሚደረገው ትንቅንቅ ውስጥ ዋነኛ ተሳታፊ የሆኑትና ትላንትና ያው የአንዳቸው ውጤት ሌላቸው ላይ ቀጥተኛ ተጽዕኖ ያሳርፋል በሚል እኩል ሰዓት ላይ እንዲጫወቱ የተደረጉት ኢትዮ ኤሌክትሪክ፣ መቀለ ሰባ እንደርታና አዳማ ከተማ እኩል 38 ነጥቦችን ይዘው በአለባቸው የጎል ዕዳ ምክንያት ተበላልጠው ነበር የተቀመጡት። ኢትዮ ኤሌክትሪክ 14ኛ፣ መቀለ ሰባ እንደርታ 15ኛ እንደዚሁም ደግሞ አዳማ ከተማ 16ኛ ደረጃ ላይ ነበር ተቀምጦ የነበረው። ነገር ግን እረፍት ላይ አዳማ ከተማ 2-0 እየመራ ነበር የወጣው። ሁለቱ ደግሞ ቀሪዎቹ ጨዋታዎች 0-0 ነበር የተጠናቀቁትና አዳማ ከተማ እንግዲህ 12ኛ ደረጃ ላይ ተቀመጠ 2-0 ይመራ ነበር ጨዋታው በዛው ቢጠናቀቅ እንኳን ተብሎ ታስቦ ማለት ነውና 41 ነጥብ ይዞ ወደ 12ኛ ደረጃ ከፍ ብሎ ነበር ኢትዮጵያ ንግድ ባንክና ድሬዳዋ ከተማ እስኪጫወቱም ጭምርና ግን መቀለ ሲያገባ ኢትዮ ኤሌክትሪክና ድሬዳዋ ከተማ ወራጅ ቀጠና ውስጥ ገቡ። ጨዋታዎቹ ሲጠናቀቁ ግን መልሶ ያ የነበረው የደረጃ ሰንጠረዥ ተስተካከለ። ኢትዮ ኤሌክትሪክ 41 ነጥብ ከ33 ጨዋታዎች ማለት ነው ይዞ 13ኛ ደረጃ ላይ ተቀመጠ። መቀለ ሰባ እንደርታ በተመሳሳይ ነጥብ 14ኛ ደረጃ ላይ ተቀመጠ። ድሬዳዋ ከተማ አንድ ቀሪ ጨዋታ ያለው የዚህ የ35ኛ ሳምንት መርሃ ግብር ጨዋታ ያለው 15ኛ ደረጃ እንደዚሁም ደግሞ አዳማ ከተማ በ39 ነጥብ 16ኛ ደረጃ ላይ ተቀምጧልና የመጨረሻ ሳምንት ጨዋታዎች እነዚህና አራት ቡድኖች ከነዚህ አራት ቡድኖች መካከል ሁለቱ ከሊጉ እንደሚወርዱ የሚያዩበት ወይ ደግሞ የሚያሳውቁበት ይመስላሉ አሁን ላይ ባለው ሁኔታ። ሌላም ጨዋታ አመሻሽ 12 ሰዓት ላይ የተደረገ ኢትዮጵያ ንግድ ባንክና ወላይታ ዲቻ ያደረጉት ጨዋታ ይህንን ጨዋታ ኢትዮጵያ ንግድ ባንክ 3-2 አሸንፏል። አዲስ ገዳይ ኬቲካ ጅማና ሳይመን ፒተር 21ኛው 25ኛውና መደበኛው የመጀመሪያ አጋማሽ ክፍለ ጊዜ ተጠናቆ በተጨመረ ባከነ ሰዓት እንደየቀደም ተከተላቸው ባገቧቸው ጎሎች ነው ኢትዮጵያ ንግድ ባንክ ያሸነፈው። ወላይታ ዲቻ ሁለተኛ ተከታይ የሊግ ሽንፈቱ ነው ይሄኛው። ካርሎስ ዳምጠው 35ኛው ደቂቃ እንደዚሁም ደግሞ ኢዮብ ተስፋይ ያገቧቸው ጎሎች 74ኛው ደቂቃ ላይ ቡድኑን ከሽንፈት ባይታደጉም ጥሩ የሚባል ጨዋታን እንደዚሁ አስመልክቷል። ኢትዮጵያ ንግድ ባንክ 43 ነጥቦችን ይዞ አሁን በሊጉ መሰንበቱን ያረጋገጠ ቡድን መስሏል። ወላይታ ዲቻ በ45 ነጥብ 8ኛ ደረጃ ላይ ተቀምጧል። ኢትዮጵያ ንግድ ባንክ 10ኛ ደረጃ ላይ ነው የሚገኘው። ዛሬ እንደዚሁ ጨዋታዎች ይኖራሉ። ሲዳማ ቡና ከአርባ ምንጭ ረፋድ 3:30 ላይ እንደዚሁ ነው ባህር ዳር ከተማ ከሐዋሳ ከተማ ከሰዓት በኋላ 9 ሰዓት ላይ በወንጂ ስቴዲየም ጨዋታቸውን እንዲያደርጉት የተስተካከለውና የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ይፋ ያደረገው መርሃ ግብር ያሳያል። በተለይ ደግሞ የዚህ የሊጉ ላለመውረድ የሚደረገው ፉክክር የመጨረሻው ሳምንት ላይ ይበልጥ እግር ኳስ ቤተሰቡን አይን የሚይዝ ይመስላል። በእርግጥ እነዚህ የመጨረሻው የትላንትናዎቹም ጨዋታዎች ለየት ባለ ድራማ የተሞሉ አይነት ጨዋታዎች ነበሩና በጣም ጥሩ የሚባሉ የመጨረሻ ሳምንታት ቡድኖችን ያስመለከቱን ነው የሚገኙት። ለምሳሌ አዳማ ከተማ የትላንትናውን የመጀመሪያ አጋማሽ እንቅስቃሴውን ጨምሮ በቅርብ ተከታይ 4 ጨዋታዎችን አሸንፎ ነበርና አመቱን ሙሉ የት ነበር የሚያስብል አይነት እንቅስቃሴ ላይ ነው የሚገኘው። ያው በእርግጥ አድሬናሊን አለ አይደል? ልክ እንደ ግለሰብ ይሄ ድንጋጤ ወይም የጭንቁ ጊዜ ሲመጣ አንዳንድ ጊዜ አቅም ሰውነታችን ወይም አቅማችን ማድረግ የሚችል የማይመስለንን ነገር ጭምር ስናደርግ እናስተውላለንና አሁን የክለብ አድሬናሊን ላይ ያሉ ይመስላሉ በተለይ ላለመውረድ እየታገሉ የሚገኙ ቡድኖች። ለማንኛውም የነበሩ ውጤቶች ትላንትና እነዚህ ናቸው። ዛሬ የሚደረጉት ጨዋታዎች እነዚህ ናቸው።